ከሚነቃቀልና ከሚሰባበር ፀጉር ተገላግሎ በፍጥነት ለማሳደግ የሚረዱ ሚስጥሮች። ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? ዛሬም እንደተለመደው ለውበታችሁና ለጤናችሁ እጅግ ጠቃሚ የሆነ መረጃ ይዘላችሁ መጥተናል። እስቲ አንድ ጥያቄ ልጠይቃችሁ። ፀጉራችሁን ባበጠራችሁ ቁጥር ማበጠሪያው ላይ የሚቀረው የፀጉር ብዛት ያስደነግጣችኋል? በእጃችሁ ስትነኩት ይበጣጠሳል? ከጊዜ ወደ ጊዜ እየሳሳና የራስ ቅላችሁ እየታየ መጥቷል? መልሳችሁ አዎ ከሆነ በትክክለኛው ቪዲዮ ላይ ትገኛላችሁ። ብዙዎቻችን ፀጉራችን ሲነቃቀል ተፈጥሮ ነው ብለን ተስፋ እንቆርጣለን። አንዳንዶቻችን ደግሞ ውድ የሆኑ ቅባቶችንና ሻምፖዎችን ገዝተን እንሞክራለን፣ ግን ለውጥ አናይም ይሆናል። ችግሩ ያለው ምርቱ ላይ ሳይሆን ችግሩን ከስር መሰረቱ አለመረዳታችን ላይ ነው። ዛሬ በዝርዝር የምናየው ፀጉራችን ለምን ይሰባበራል? ለምንስ ይነቃቀላል? መንስኤዎቹ፣ በቤት ውስጥ በሚዘጋጁ ቀላል ውህዶች እንዴት ማከም እንችላለን? ፀጉርን በፍጥነት የሚያሳድጉ የዕለት ተዕለት ልማዶች ምንድናቸው? እመኑኝ፣ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ለዓመታት ያስቸግራችሁን የፀጉር ችግር ለአንዴና ለመጨረሻ ጊዜ ትፈቱታላችሁ። አብራችሁን ቆዩ። የችግሩን ምንጭ መረዳት፣ አንደርስታንዲንግ ዘ ፕሮብለም። ወደ መፍትሄው ከመሄዳችን በፊት መጀመሪያ መነቃቀል፣ ሼዲንግ እና መሰባበር፣ ብሬኬጅ ያላቸውን ልዩነት እንረዳ። መነቃቀል፣ ይህ ፀጉር ከስሩ ከነጭ አምፖሉ ጋር ሲወልቅረው በቀን ከ50 እስከ 100 ፀጉር መነቃቀሉ ጤናማ ነው። ነገር ግን ከዚያ በላይ ከሆነና በእጃችሁ ስትነኩት ከስሩ የሚወልቅ ከሆነ የውስጥ ጤና ችግር ወይም የቫይታሚን እጥረት ሊሆን ይችላል። መሰባበር፣ ይህም ደግሞ ፀጉሩ ከመሃል ወይም ከጫፍ ላይ ሲቆረጥ ነው። ይህም የሚሆነው ፀጉሩ ሲደርቅ፣ ፕሮቲን ሲያጣ ወይም በኬሚካል ሲጎዳ ነው። ዛሬ የምናየው መፍትሄ ለሁለቱም ነው። ፀጉራችሁ የሚሳሳው በየትኛው ምክንያት እንደሆነ እያሰባችሁ ተከታተሉኝ። ለፀጉር መጎዳት ዋና ምክንያቶች (main causes). ፀጉራችን ጠላቶች አሉት። እስቲ ዋና ዋናዎቹን እንይ። የእርጥበት እጥረት (dryness). የኢትዮጵያ አየር ንብረትና የፀጉራችን ተፈጥሮ በተለይ ከርዳላ ከሆነ ቶሎ የመድረቅ ባህሪ ያለው፣ የደረቀ ፀጉር ደግሞ እንደ ደረቀ እንጨት ቶሎ ይሰበራል። ሙቀትና ኬሚካል፣ ፀጉሩን በተደጋጋሚ በፊን ወይም በቴራ መተኮስ እንዲሁም ቀለምና ፐርም መጠቀም የፀጉሩን መከላከያ ሽፋን ይገፈዋል። የተመጣጠነ ምግብ እጥረት፣ ፀጉር የተሰራው ከኬራቲን ከሚባል ፕሮቲን ነው። በቂ ፕሮቲን፣ አይረን እና ዚንክ ካልተመገበን ሰውነታችን ለፀጉር የሚሰጠውን ምግብ ያቆመዋል። ጭንቀት ስትሬስ፣ ስንጨነቅ ሰውነታችን ኮርቲሶል ያመነጥራል። ይህ ሆርሞን የፀጉርን እድገት ገትቶ እንዲረገፍ ያደርጋል። ታዲያ መፍትሄው ምንድን ነው? ወደ ውጥቃችን እንግባ። ተፈጥሯዊ የፕሮቲን ሕክምና ፕሮቲን ትሪትመንት። የሚሰባበር ፀጉር ካላችሁ የመጀመሪያው ሕክምና ፕሮቲን ነው። የተሰበረውንና የተጎዳውን የፀጉር ክፍል የሚጠግነው ፕሮቲን ነው። በወር 1 ወይም 2 ጊዜ ይህንን ማስክ ተጠቀሙ። የሚያስፈልጉ ነገሮች፣ እንቁላል 1 ወይም 2 እንደ ፀጉራችሁ ብዛት። እንቁላል የፕሮቲንና የሰልፈል ምንጭ ነው። እርጎ ዮገርት 2 የሾርባ ማንኪያ። እርጎ ላክቲክ አሲድ ስላለው ፀጉርን ያጸዳል፣ ያለስላል። የወይን ዘይት 1 የሾርባ ማንኪያ። አዘጋጃችና አጠቃቀም፣ እንቁላሉን በደንብ መምታት፣ ከዛ እርጎንና ዘይቱን ቀላቅሎ እንደገና መምታት። ፀጉራችሁን ከመታተባችሁ በፊት በደንብ አዳርሳችሁ መቅባት። በተለይ የፀጉራችሁ ጫፍ ላይ አተኩሩ። በላስቲክ ሸፍናችሁ ለ45 ደቂቃ ቆዩት። ማሳሰቢያ፣ ስትታጠቡ ለብ ያለ ወይም ቀዝቃዛ ውሃ ተጠቀሙ። ትኩስ ውሃ እንቁላሉን ፀጉራችሁ ላይ ሊያበስለው ይችላል። ይህ ሕክምና ፀጉርን ወዲያውኑ እንዲጠነክር ያደርጋል። መነቃቀልን የሚያስቆም ተአምረኛ ውህድ ኦኒየን ጁስ ሬሜዲ። ብዙዎቻችን ሽታውን እንጠላዋለን ይሆናል። ነገር ግን ቀይ ሽንኩርት ለፀጉር እድገትና መነቃቀል ለማስቆም ቁጥር 1 ተፈጥሯዊ መድኃኒት ነው። ሳይንሳዊ ምክንያቱ ሽንኩርት በውስጡ ከፍተኛ የሆነ ሰልፈር አለው። ሰልፈር የፀጉር ፕሮቲን የሆነውን ኬራቲን ለማምረት ይረዳል። እንዲሁም የራስ ቅል ላይ ደም ዝውውርን ይጨምራል። አዘጋጃች፣ 2 መከደኛ ቀይ ሽንኩርት ይላጡና ይቅረጡ። በጁስ መፍጫ ብሌንደር ከትንሽ ውሃ ጋር በፍጮ ማጥለል። የሽንኩርቱን ውሃ ብቻ መውሰድና በጦት እየነከሩ የራስ ቅልን መቅባት። ለ15 እስከ 30 ደቂቃ ማቆየት። ከዚያ በላይ ከተቀመጠ ሊያቃጥል ይችላል። በሻምፖ መታጠብ። ሽታው እንዳይቀርባችሁ ከፈለጋችሁ በሻምፖአችሁ ውስጥ ትንሽ ሎሚ ወይም የሮዝሜሪ ዘይት መጨመር ትችላላችሁ። ይህንን በሳምንት አንዴ ብትሞክሩት ራሰ በረሃ የሆኑ ቦታዎች ላይ ሳይቀር ፀጉር መብቀል ዕድል አለው። ለፍጥነት እድገት የሮዝሜሪ ውሃ
ሮዝሜሪ ዋተር። በአሁኑ ሰዓት በዓለም ላይ በቲክቶክና በዩቲዩብ መነጋገሪያ የሆነው ሮዝሜሪ ወይም በሀገራችን የሥጋ መጥበሻ ቅጠል ነው። ጥናቶች እንደሚያሳዩት ሮዝሜሪ ልክ እንደ ሚኖክሲዲል ለራሰ በረሃነት ለሚታዘዝ መድኃኒት መስራት አቅም አለው። እንዴት እንጠቀም? ቀላል ነው። አንድ እፍኝ የሮዝሜሪ ቅጠል በ2 ኩባያ ውሃ ውስጥ ቀቅሉት። ውሃው ቀለሙን ቀይሮ ወደ ቡናማነት ሲቀየር አውርዱትና አቀዝቅዙት። ይህንን ውሃ በሚረጭ ዕቃ ስፕሬይ ቦትል አድርጋችሁ በየቀኑ ወይም በየ2 ቀኑ የራስ ቅላችሁንና ፀጉራችሁን እየረጫችሁ ማሳጅ አድርጉት። መታጠብ አይጠበቅባችሁም። ሽታው ደስ ይላል፣ ፀጉርንም ያለሰልሳል። የእርጥበት ሕክምና ሞይስቸራይዚንግ ሩቲን LCO ሜተድ። ፀጉራችን የሚሰባበረው ሲደርቅ ነው ብለናል። ታዲያ እርጥበትን እንዴት እንጠበቅ? እዚህ ጋር LCO ሜተድ የሚባለውን ታዋቂ ዘዴ እንድትጠቀሙ እመክራለሁ። L ሊኩዊድ ወይም ሊቪን። መጀመሪያ ፀጉራችሁ ትንሽ እርጥብ መሆን አለበት፣ በውሃ ወይም በሮዝሜሪ ውሃ። C ክሬም። ቀጥሎ ወፍራም የሆነ የፀጉር ክሬም ወይም ቅቤ ሺያ በተር ተቀቡ። ይህ እርጥመቱ እንዳይወጣ ይይዘዋል። O ኦይል። በመጨረሻም ዘይት እንደ ካስተር ኦይል፣ ኮኮናት ኦይል ወይም የወይራ ዘይት በመቀባት እርጥበቱን ሎክ ወይም አፍኖ መያዝ። ይህንን ዘዴ በተጠቀምን ቁጥር ፀጉራችን የመድረቅና የመሰባበር ዕድሉ በ90% ይቀንሳል። በተለይ የፀጉራችሁን ጫፍ ኤንድስ በዚህ መልኩ መንከባከብ አለባችሁ፣ ምክንያቱም የፀጉራችን ጫፍ የድሮውና ደካማው ክፍል ነው። የምንሳሳታቸው ስህተቶች ኮመን ሚስቴክስ። ውህዶችን እየተቀባን ነገር ግን በልማድ የምናጠፋቸው ነገሮች ካሉ ለውጥ አናጣም። እስቲ ራሳችሁን ፈትሹ። በፎጣ ማድረቅ። ፀጉር ታጥቦ ገና እንደወጣ በጣም ስስ ነው። በዚህ ሰዓት በፎጣ ማሸት ትልቅ ስህተት ነው። በምትኩ ያረጀ የቱት ቲሸርት በመጠቀም ውሃውን መተት ማድረግ ነው። ጠባብ ሹሩባ። ፀጉር ቤት ስንሄድ እስኪ ታመመኝ ተሰራሁ ማለት ለፀጉር መነቃቀል ዋናው ምክንያት ነው። በተለይ ግንባር አካባቢ ያለው ፀጉር ኤጅስ የሚሸሸው በዚህ ምክንያት ነው። አናሳሪዎቻችሁን እባካችሁን አታጥብቁት ብላችሁ ንገሩ። የማይመች ትራስ። የጥጥ ትራስ ልብስ ኮተን ፒሎኬስ ፀጉርን ይበላዋል፣ እርጥበትን ይመጣል። ስለዚህ የሳቲን ወይም የሐር ትራስ ልብስ ተጠቀሙ፣ ወይም የሳቲን ቦኔት አድርጋችሁ ተኙ። እርጥብ ፀጉር ማበጠር። ፀጉር እርጥብ እያለ የመለጠጥ አቅሙ ከፍተኛ ስለሆነ ቶሎ ይበጠሳል። ትንሽ እስኪደርቅ ጠብቁ፣ ወይም ኮንዲሽነር እንዳለበት ሰፋ ባለው ማበጠሪያ አበጥሩት። አመጋገብ ለፀጉር ጤንነት ዳየት ፎር ሄር ግሮት። ውጫዊው እንክብካቤ 50% ነው። ቀሪው 50% የሚወሰነው በምንበላው ምግብ ነው። ፀጉር የሚመገበው ከደም ስራችን ነው። ደማችን ውስጥ በቂ ንጥረ ነገር ከሌለ ፀጉራችን ይራባል። ለፀጉር እድገት ወሳኝ የሆኑ ምግቦች ስፒናችና አረንጓዴ ቅጠላቅጠሎች አይረን፣ ቪታሚን ኤ እና ሲ ስላላቸው ለፀጉር ጥንካሬ ወሳኝ ናቸው። ምስርና ባቄላ በፕሮቲን አይረን እና ዚንክ የበለጸጉ ናቸው። አቮካዶ ተፈጥሯዊ ፋት ወይም ሄልዚ ፋት ስላለው ፀጉር እንዳይደርቅ ይረዳል። ለውዝና ፍሬዎች በተለይ ዋልነት ኦሜጋ 3 ፋቲ አሲድ ስላለው ፀጉርን ያወፍራል። ውሃ መጠጣት የፀጉራችን 25% ውሃ ነው። በቂ ውሃ የማንጠጣ ከሆነ ፀጉራችን ይደርቃል፣ ይበጠሳል። ለወንዶች ፎር ሜን ወንዶችን ብትሆኑ ይህ ጉዳይ ይመለከታችኋል። በተለይ የመላጥነት ምልክት ሜል ፓተርን ባልድነስ ሲጀምር ተስፋ አታቆርጡ። የሮዝሜሪ ውሃና የሽንኩርት ጭማቂን እንዲሁም የካስተር ኦይልን በመቀባት የፀጉር መሸሽን ማዘግየትና አዳዲስ ፀጉር ማብቀል ይቻላል። ዋናው ነገር ቶሎ መጀመር ነው። የጥያቄና መልስ ጊዜ። ብዙ ጊዜ የምትጠይቁንን ጥያቄዎች እስቲ እንመልስ። ጥያቄ 1 ፀጉሬን በየስንት ጊዜው ልታጠብ? መልስ ይህ እንደ ፀጉራችሁ አይነት ይወሰናል። በጣም ደረቀ ፀጉር ካላችሁ በሳምንት አንዴ ወይም በ2 ሳምንት አንዴ መታጠብ በቂ ነው። በየቀኑ መታጠብ የፀጉርን ተፈጥሯዊ ዘይት ሲበም ስለሚያጠፋው ለመሰባበር ይዳረሳል። ጥያቄ 2 ፀጉሬን ማሽቅመቅም ትሪሚንግ ይጠቅማል? መልስ አዎ፣ በጣም አስፈላጊ ነው። የተሰነጠቀ የፀጉር ጫፍ ስፕሊት ኤንድስ ወደ ላይ እየተሰነጠቀ ስለሚሄድ ጤናማውንም ፀጉር ያበላሻል። በየ3 ወይም በ4 ወሩ ጫፉን ማስተካከል ለፀጉር እድገት አይጠቅምም ብላችሁ አታስቡ። እንዲያውም ጤናማ ሆኖ እንዲረዝም ይረዳል። ጥያቄ 3 የሩዝ ውሃ በትክክል ይሰራል? መልስ
የሩዝ ውሃ በውስጡ ኢኖሲቶል የሚባል ንጥረ ነገር ስላለው የተጎዳን ፀጉር ለመተገን ይረዳል። ነገር ግን በፕሮቲን የበለጸገ ስለሆነን ከመጠን በላይ ከተጠቀምንበት ፀጉርን ሊያደርቅ ይችላል። በወር 1 የመጠቀም ይመከራል። የሳምንታዊ የፀጉር እንክብካቤ ፕሮግራም። ፕሮግራማችንን ከመጨረሳችን በፊት በቀላሉ የምትተገብሩት ሳምንታዊ ፕላን ልስጣችሁ። እስክሪብቶና ወረቀት ይዙ። እሁድ የመታጠብ ጊዜ። ከመታጠብ በፊት የሽንኩርት ጭማቂ ወይም የሞቀ ዘይት ለ30 ደቂቃ መታጠብ። በሰልፌት በሌለው ሻምፖ ኮንዲሽነር በግድ መጠቀም። ከታጠባችሁ በኋላ LCO ሜተድ ተጠቅሞ እርጥበትን መጠበቅ። ሰኞ እስከ አርብ ማታ ማታ የፀጉር ጫፎችን በዘይት ማራስ፣ የሳቲን ቦኔት አድርጎ መተኛት። በቀን ፀጉሩ ከደረቀ የሮዝሜሪ ውሃን ረስቾ ማራስ። ቅዳሜ የራስ ቅል ማሳጅ ለ5 ደቂቃ። ይህ የደም ዝውውርን በመቀነስ እድገትን ያፋጥናል። መጠቃለያ ኮንክሉዥን። ውድ ተመልካቾቼ፣ ጤናማ ፀጉር የአንድ ቀን ሥራ ውጤት አይደለም፣ ትዕግስትና ወጥነት ይፈልጋል። ዛሬ የጀመራችሁት እንክብካቤ ውጤቱ የሚታየው ከ3 ወር በኋላ ሊሆን ይችላል። ስለዚህ ተስፋ አታቆርጡ። ፀጉራችሁ የውበታችሁ ዘውድ ነው። ተንከባከቡት፣ ውደዱት፣ የተፈጥሮ ፀጉራችሁን ተቀበሉት። ዛሬ ያየናቸውን ውህዶች በተግባር ሞክሩና ውጤቱን ኮሜንት ላይ አሳውቁን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁ፣ ለእህትና ለወንድሞቻችሁ ሼር በማድረግ የዚህ ጠቃሚ መረጃ ተካፋይ አድርጓቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ጠቃሚ የውበትና የጤና ቪዲዮ እስክንገናኝ ፀጉራችሁ ይለመልም፣ ጤናችሁ ይጠነክር። ሰላም ይሁኑ።